ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። ከካራፑና ከድርሸም ሲቀጥሉ ራም ቻራን የተወነበት ፔዲ የተሰኘው ፊልም ቦክስ ኦፊስ ላይ ምርጥ ገንዘብ እንደሰበሰበ ተነግሯል። ስለዚህ ለዛሬ በመጀመሪያ ፔዲ፣ ካራፑና ድርሸም የተሰኙ ፊልሞች ቦክስ ኦፊስ ላይ የሰበሰቡትን ገቢ አይታርገን እናልፋለን። ፔዲ የተሰኘው ፊልም እንኳን ፊልም ሜከሮቹ እንደተናገሩት ከሆነ የመጀመሪያ ቀን ላይ ኦፕኒንግ ዴይ ላይ ማለት ነው 135 ከሮርና ከዛ በላይ ማስገባት ይችላል ብለዋል። በአራት ቀናት ደግሞ ዊኬንድ ቢዝነሱ በዓለም አቀፍ ደረጃ 292 ከሮርና ከዛ በላይ እንዳስገባ ተናግረዋል። ግን ደግሞ የገበያ ጥናት ባለሙያዎች እንደሚሉት ከሆነ ፔዲ የተሰኘው ፊልም በአራት ቀን ውስጥ በህንድ ቦክስ ኦፊስ ላይ በአጠቃላይ 150 ከሮር ሰብስቧል ብለዋል። በዓለም አቀፍ ደረጃ ደግሞ 233 ከሮርና ከዛ በላይ እንደሰበሰበ ተናግረዋል። የፊልሙ በጀት በአጠቃላይ 350 ከሮር ነው ተብሏል። ቀደም ብሎ በገበያ ጥናት ባለሙያዎች አይን ስናየው ፊልሙ በጀቱን እንኳን ለመመለስ ገና ብዙ ጊዜ እንደሚቀረው እያሳየን ያለው። በህንድ ቦክስ ኦፊስ እንግዲህ 150 ከሮር ደርሷል ካሉ ደግሞ 300 ከሮር ለመድረስ በህንድ ብቻ ምን ያህል ጊዜ እንደሚፈጅ አብረን ምን ይሆናል። ሱሪያ የተወነበት ካራፑ የተሰኘው ፊልም የህንድ ቦክስ ኦፊስ ላይ 194 ከሮር እንደሰበሰበ ተነግሯል። ፊልሙ በዓለም አቀፍ ደረጃ ደግሞ 350 ከሮርና ከዛ በላይ እንዳስገባ ተነግሯል። ፊልሙ በእርግጥ አሁንም ቦክስ ኦፊስ ላይ እየታየ ነው ያለው። ስለዚህ እስከሚወርድ ድረስ የካራፑ ፊልም ላይፍ ታይም ኮሌክሽኑ ምን ያህል ይደርሳል የሚለውን ደግሞ እድሜና ጤናውን ሲሰራ አብረን ምን ይሆናል። የፊልም በጀት ከ130 እስከ 140 ከሮር አካባቢ እንደሆነ ተነግሯል። ስለዚህ በአጠቃላይ ሲታይ የሱሪያ ፊልሙ ቦክስ ኦፊስ ላይ ሂት መሆኑን ያረጋገጠ ፊልም ሆኗል ማለት ነው። ሞህንላል የተወነበት ድርሸም የተሰኘው ፊልም በህንድ ቦክስ ኦፊስ ላይ 170 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ 230 ከሮርና ከዛ በላይ ማስገባቱ ተነግሯል። የፊልም በጀት እንኳን ፊልም ሜከሮች አናውንስ አላደረጉም፣ ግን ሶሻል ሚዲያ ላይ እንደሚባለው ከሆነ 100 ከሮር ነው በጀቱ ተብሏል። በዛም ስናየው እንግዲህ የሞህንላል ይሄ ፊልም ሂት መሆኑን ያረጋገጠ ፊልም ሆኗል። እናንተ ስለ ፔዲ፣ ካራፑና ድርሸም ቦክስ ኦፊስ ላይ ስላስገቡት ገቢ ምን የምትሉት ነገር አለ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ፊልሞቹን ሳያቻቸው ቆንጆ ነበሩ፣ እሱንም አንድ ላይ ዱቅ አድርጉልኝ። አጀይ ዴቭጋን የተወነበት በዚህ ዓመት ለእይታ የሚበቃው ደማልፎር የተሰኘው ፊልም ወደፊት እንደመጣ ተነግሯል። ስለዚህ ፊልሙ ጁላይ 17 ይወጣል የተባለ የነበረው ጁላይ 10 2026 ላይ ይታይበቃል ተብሏል። ይህ ማለት ደማልፎር የተሰኘው ፊልም አንድ ሳምንት ወደፊት ተጠቅቷል። ስለዚህ ጁላይ 10 ላይ በዓለም አቀፍ ደረጃ ለሲኒማ ይታይበቃል ተብሏል። ግን ምናልባት ይህን ሰው በጣም ልትደነግጡና ልትገረሙ ትችላላችሁ። ደማልፎር የተሰኘው ፊልም ለአራተኛ ጊዜ ቀኑን ሲቀይር ነው። መጀመሪያ ኢድ 2026 ላይ ለእይታ ይበቃል ተብሎ ነበር ፊልሙ። ከዛ በኋላ ቀጥለው ደግሞ ጁላይ 12 ለእይታ ይበቃል፣ ኢድ ላይ አይወጣም ተባለ። ጁን 12 እየተጠበቀ እያለ ደግሞ መልሰው ወደ ጁላይ 3 አራዝመነዋል አሉ። ከዛ ቀጥለው ደግሞ ጁላይ 17 ለእይታ የሚበቃው በዚህ ቀን አንለቀውም አሉ። አሁን ላይ እንደተባለው ደግሞ ከጁላይ 17 ወደፊት ተጠቅቶ ጁላይ 10 ለእይታ ይበቃል ብለውናል። ቀደም ብሎ ሜዳን እንደተሰኘው ፊልም ደማልፎር የተሰኘውን ፊልም በጣም ደጋግመው ቀኑን እየቀያየሩ ነው ያሉት። ስለዚህ ደማልፎር የተሰኘው ፊልም መጨረሻው ደግሞ ቦክስ ኦፊስ ላይ ምን ይሆናል የሚለውን አብረን ምን ይሆናል። ጁላይ 3 በእርግጥ በሌላ በኩል አሊያ በት የምትተውንበት አልፋ የተሰኘው ፊልም ለእይታ ይበቃል ተብሏል። ከአንድ ሳምንት ቆይታ በኋላ ማለትም ጁላይ 10 ደግሞ ደማልፎር ለእይታ ይበቃል ተብሏል በአሁኑ ሰዓት ላይ። ስለዚህ በዕለቱ ወይም በዛ ሳምንት የምናየው አንደኛው ፊልም በሌላኛው ፊልም ላይ ምን አይነት ጫና ይፈጥራል የሚለውን አብረን ምን ይሆናል። ስለ አልፋም እንኳን የወጣው መረጃ ነው ከተባለ አሊያ በት የተወነችበት አልፋ የተሰኘው ፊልም 10 ላይ ቲዘሩ ለእይታ ይበቃል ተብሏል። መረጃዎች እንደሚያሳዩት ከሆነ ዝም ብሎ የፕሮሞሽን ቲዘር ሳይሆን ወይም ደግሞ ፕሮሞሽን የሚደረገው እንደዚህ እንደቀላል ስምና ካራክተር አድርገው ሳይሆን ለአልፋ የተሰኘውን ፊልም የሚያስተዋውቁት እንዲያም እጅግ በጣም ጨካኝና ኃይለኛ የሆነ ካራክተርን በደንብ የሚያስተዋውቁበት ቲዘር ይሆናል ወይም ደግሞ የሚለቀቅ ፕሮሞሽን ይኖራል ተብሏል። ይህ ማለት ስር ጀምሮ የፊልም ፕሮሞሽን አንድ ብሎ ይጀምራል ማለት ነው። የስፓይ ዩኒቨርሱ ቀጣይ ፊልም አልፋ የተሰኘው ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። ከስፓይ ዩኒቨርሱ ቀደም ካሉ ፊልሞች አኳያ ሲታይ ሃይፑ በጣም የቀዘቀዘ ነው፣ ወይም ከነዛ እኩል ከነጨራሽ አይሆንም። ግን ደግሞ የስፓይ ዩኒቨርሱ የመጀመሪያ ሴት መሪ ተዋናይ ሆነው የሚሰሩበት ፊልም ስለሆነ ተመልካቹ ይሄ ፊልም እንዴት ይሆናል ብሎ ያለ ትዕግስት እየጠበቀ ነው ያለው። ይህንን ፊልም ሽብረቬል የተባለው ዳይሬክተር ሲሆን ዳይሬክት ያደረገው በፊልሙ ላይም ከአሊያ በት ጋር ሸርቨሪ ቫግ እና ቦቢ ዶል እንዲሁም አኒል ካፑር ከፊት ቦታውን ይዞ የሚጫወቱበት ፊልም ይሆናል ተብለዋል። ስለዚህ አልፋ የተሰኘው ፊልም ቲዘሩ ጁን 10 ላይ ለእይታ ይበቃል ተብሏል። በአሁኑ ሰዓት ላይ እንደተነገረው ከሆነ ደግሞ ጁላይ 3 ላይ ፊልሙ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። የከልኪ ዳይሬክተር የሆነው ናጋሽ ፊልም እንዳለው ከሆነ የከልኪ ሁለተኛው ክፍል ቀረጻ የአሁን ዙሩን አንድ ብለን ጀምረናል ብሏል። ከሚቀጥለው ሳምንት ጀምሮ ደግሞ በጣም ፈጣን አድርገን ቀረጻውን ለመጨረስና ለማገባደድ እንሞክራለን ብሏል። ከልኪ ሁለተኛው ክፍል የመጀመሪያ ዙር ቀረጻውን ፌብራሪ ወር ላይ ነበር የጀመረው። የዛኔም እንደተነገረው ከሆነ ከማላሰንና አሚታብ በቸን ያሉበትን ቀረጻ ወይም የእነሱን ድርሻ ሙሉ ለሙሉ ቀረጻ አድርገው ነበረ። ስለዚህ የመጀመሪያ ዙር ቀረጻው አፕሪል ወር ላይ ያጠናቀቁ ሲሆን በአሁኑ ሰዓት ላይ ደግሞ ሁለተኛው ዙር ቀረጻውን አንድ ብለው እየጀመሩ ነው ያሉት። እንዲሁም ፈጣን ብሎ ለመሄድ ናጋሽ ፊልም እየተዘጋጀ ነው ያለው። አሁን ላይ እንደተባለው ከሆነ እንግዲህ በዚህኛው ዙር ቀረጻ ለረጅም ወራት ያለማቋረጥ በላይ ያሉትን ስኬጁሎች አንድ ላይ ለመቅረጽ ፕሮግራም እያደረጉ ነው ያሉት። የከልኪቱ ሜከሮች እንግዲህ በአጠቃላይ እስከ አፕሪል 2026 ድረስ የፊልሙን ቀረጻ ሙሉ ለሙሉ ማጠናቀቅ ፈልገዋል። ዋና ምክንያቱ ደግሞ ፊልሙን ዲሴምበር 2027 ላይ ለመልቀቅ ፕላን እያደረጉ ነው ያሉት። ትልቅ ፊልም ነው። እንደኔ ትንሽ ጊዜ ይፈጃል። ገና ኤዲቲንጉ በጣም ጊዜ ይፈጃል የሚባል ፊልም ነው። ግን ደግሞ ቀጣይ የሚሆነው ስለማይታወቅ የሚሆነውን አብረን ምን ይሆናል። እናንተስ ከልኪቱን እየጠበቃችሁ ነው ያላችሁት? ምን ያህል ጓጉታችኋል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በህንድ ውስጥ በክላሲካል ሲንገር በጣም ታዋቂ የሆነችውን ሱለክሽና ፐንዲት የተባለችውን ግለሰብ ባዮፒክ የያዘ ፊልም እንድትሰራ ረሽሚካ መንዳና ተመርጣለች። ፊልሙንም ደግሞ የጀርዚ ፊልም ዳይሬክተር የሆነው ጎተም ቲናሉሪ የተባለው ዳይሬክተር ዳይሬክት ያደርገዋል ተብሏል። ጎተም ቀደም ብሎ የሰራ የነበረው ኪንግደም የተሰኘው ፊልም ፍሎፕ ሆኖ ነበር ቦክስ ኦፊስ ላይ። በአሁኑ ሰዓት ላይ ደግሞ አንድ ባዮፒክ ይዘት ያለው ፊልም እየሰራ ነው ያለው። ለካራክተሩ ትመጠናለች የሚለውን እንግዲህ ሉክ ቴክስት ተደርጋለች ረሽሚካ መንዳና። ይህም ማለት የዚህ ፊልም ቀረጻ መጀመሩን ወይም ደግሞ አናውንስመንቱን በቀጣይ ጥቂት ቀናት ውስጥ ይነግሩናል ወይም በግልጽ ያወጡታል ማለት ነው። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሎ ይጠበቃል። ካለቀ ደግሞ ፊልሙን 2027 አጋማሽ
አጋማሽ ድረስ ለእይታ ይበቃል ተብሎ ይጠበቃል። ቪክረም በቀጣይ የሚሰራው ፊልም ቀረጻውን አንድ ብሎ መጀመሩ አናውንስ ተደርጓል። ይሄ የቻያ ቪክረም 63ኛ ፊልሙ ነው። ይህንን ፊልም ደግሞ የኢሩሙሪ ፊልም ዳይሬክተር የሆነው አልቪን ሸንከር ዳይሬክት ያደረገው ነው ያለው። የፊልሙ ርዕስ ወይም ታይትሉ እስካሁን ድረስ አናውንስ አልተደረገም። ግን ፈርስት ሉክ ክሊፕሱ ወይም የመጀመሪያ ጨረፍታ ቪዲዮ ሲታይ ግን የሚመስለው የፊልሙ ይዘት አንድ ማስ አክሽን ፊልም የሆነ እንደሚሆን በደንብ ያረጋገጠና ያሳየ ነገር አለው። በእርግጠኝነትም ፊልሙ እንግዲህ ተጠናቆ ስናየው በጣም ብዙ አክሽን የበዛውና እንዲሁም ደግሞ እንደተለመደው ጭካኔ የበዛበት ብሩታል ሲኖች ያለበት ፊልም እንደሚሆን በደንብ ያረጋገጠ ነገር አለው። ቪክረም ለመጨረሻ ጊዜ ሰርቶት የነበረው 2025 ላይ ቪራዲራ ሱረን የተሰኘው ፊልም ላይ ነበረ ትወናውን ያየ ነው። ይህ ፊልም እንደሚታወቀው ደግሞ ቦክስ ኦፊስ ላይ ፍሎፕ ነበር ያለፈው። የቻያ ቪክረም 63ኛ ፊልሙ ምናልባት እንግዲህ 2027 ላይ ለእይታ ቢበቃ ነው። እንደዛም ሆኖ ግን ፊልሙ ለእይታ ሊበቃ አሁንም እንኳን ረጅም ጊዜ አለው የሚባል ነው። ከፊልሙ ጋር የተያዘ እንኳን ብዙ አፕዴት አልወጣም። ግን የዚህ ፊልም ቀረጻውን እስከ መቼ ድረስ ይጨርሳሉ እንዲሁም እስከ መቼ ድረስ ይለቁልናል የሚለውን ደግሞ ቀጣይ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። የረቪ ቴጃ ቀጣይ ፊልሙ ኢሩሙሪ የተሰኘው ፊልም ኦፊሻል የሚለቀቅበት ቀን አናውንስ ተደርጓል። በአሁኑ ሰዓት ላይ አሁን ላይ እንዳሉት ከሆነ ፊልሙ ጣጣውን ጨርሶ ኦገስት 21 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። መጀመሪያ ላይ እንኳን ይሄ ፊልም ሴፕቴምበር 14 ለእይታ ይበቃል ተብሎ ነበረ። ግን በአሁኑ ሰዓት ላይ የኢሩሙሪ ፊልም ሜከሮች ራሳቸው ኮንፈርም እንዳደረጉትና እንዳረጋገጡት ከሆነ ይህ ፊልም ኦገስት 21 2026 ለእይታ ይበቃል ብለዋል። ኦገስት 21 ላይ የናኒ ፓራዳይዝ የተሰኘው ፊልም ለእይታ ይበቃል ተብሎ ነበረ። ግን ቀደም ብሎ ቦዲ ዶክተር ላይ ባለፈው እንደነገርኳችሁ ዘ ፓራዳይዝ የተሰኘው ፊልም ቀኑን ይቀይራል፣ ይራዘማል እየተባለ ነው ያለው። ይህ ውሳኔ ደግሞ ሲታይ በትክክልም ዘ ፓራዳይዝ የተሰኘው ፊልም ቀኑን እንደቀየረና እንደሚራዘም ያረጋገጠ ይመስላል። ዘ ፓራዳይዝ የተሰኘው ፊልም ሜከሮች እስካሁን ድረስ ቀኑ መራዘሙን እንኳን ምንም ኦፊሻል የተናገሩት ነገር የለም። ግን ደግሞ ኦገስት 21 ላይ ኢሩሙሪ የተሰኘው የረቪ ቴጃ ቀጣይ ፊልሙ ለእይታ የሚበቃ ከሆነ ናኒ የሰራበት ዘ ፓራዳይዝ የተሰኘው ፊልም ደግሞ ኦገስት 21 ለእይታ ይበቃም ተብሎ ይገመታል። ዋና ምክንያቱ ደግሞ ዘ ፓራዳይዝ የተሰኘው ፊልም ትልቅ ፊልም ነው፣ ትልቅ በጀት የወጣበትና ተስፋ ያደረጉበት ፊልም ነው። ስለዚህ ፊልም ሜከሮቹ በእርግጠኝነት ከምንም ፊልም ጋር ክላሽ ሳይሆን ሶሎ ብቻውን ለመልቀቅ ፕላን እንደሚያደርጉ የተረጋገጠ ነው። በአሁኑ ሰዓት ላይ የረቪ ቴጃ ኢሩሙሪ የተሰኘው ፊልም ኦገስት 1 ይወጣል ተብሏል። ስለዚህ በቀጣይ ደግሞ ናኒ የሰራበት ዘ ፓራዳይዝ የተሰኘው ፊልም እስከ መቼ ይወጣል እስከሚሉን እንጠብቃለን ማለት ነው ከፊልም ሜከሮቹ። የማይክል ጃክሰንን በኤፒክ የያዘው ማይክል የተሰኘው ፊልም ፕራይም ቪዲዮ ላይ ለእይታ በቅቷል ወይም በኦቲ ፕላትፎርም ላይ በጥራት ተለቋል። ይህ ፊልም እንግዲህ በዓለም አቀፍ ደረጃ በተለያዩ ቋንቋዎች ለእይታ እንዲበቃ አድርገውታል። ማይክል የተሰኘው ፊልም በዚህ ዓመት ከፍተኛ ገንዘብ ካስገቡ ፊልሞች መሃል አንዱ ነው። በአጠቃላይ ፊልሙ በዓለም አቀፍ ደረጃ $880 ሚሊዮን አካባቢ መሰብሰብ ችሎ ነበር። አሪፍ ፊልም ነው። በዓለም አቀፍ ደረጃ ይህን ፊልም ሰዎች እያደነቁት ነው ያሉት። የማይክል አድናቂ ከሆናችሁ እርግጠኛ ነኝ አንድ ጊዜ ማየት አለባችሁ ማለት ነው። በጥራት እንደወጣም እንደተለቀቀም ቦታውን ታውቁታላችሁ። አንድ አፍታ ጎራ ብላችሁ እንድታዩት ጋብዛችኋለሁ። በ2026 ሱፐሪት ከነበሩ ፊልሞች መሃል አንዱ የሆነው የሱሪያ ከረፖ የተሰኘው ፊልም እሱም በጥራት ኦቲ ፕላትፎርም ላይ የሚለቀቅበት ቀን አናውንስ ተደርጓል። ከረፖ የተሰኘው ፊልም 140 ከሮር ወጥቶበት የተሰራ ፊልም ነበረ። በአሁኑ ሰዓት ላይ በዓለም አቀፍ ደረጃ ከ350 ከሮር በላይ መሰብሰብ እንደቻለ ተነግሯል። ጥሩ ፊልም ነው፣ ተመልካቾች ወዶታል። አይኤምዲቢ ላይ ደግሞ ብናይ ከ10 እንግዲህ 7% ማግኘት የቻለ ሆናል ሬቱ ማለት ነው። የሱሪያ አድናቂዎች በሂንዲ በጣም ብዙ እንዳሉ ይታወቃል። ግን ይህ ፊልም በአሳዛኝ ሁኔታ በሂንዲ አልተለቀቀም ነበረ። ግን አሁን በጥራት ሲለቁትና ኦቲ ፕላትፎርም ላይ ለእይታ ሲበቃ በሂንዲም እንደሚለቀቅ አናውንስ አድርገዋል። እስካሁን ድረስ እንግዲህ ስክሪኑን ካላያችሁ እንዲሁም የሱሪያ አድናቂ ከሆናችሁ አሁን በጥራት በሁሉም ቋንቋ ይለቀቃል ስለተባለ በሂንዲም ሲገኝ ደግሞ የተተረጎመውን እኛም በአማርኛ እናቀርብላችኋለን። ቦታውን ታውቁታላችሁ፣ ጎራ ብላችሁ እንድታዩ ጋብዛችኋለሁ። እናንተስ ከረፑን በጥራት ለማየት እየጠበቃችሁ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችም እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।